አርእስተ ዜና። በጅቡቲ ህጋዊ መኖሪያ ሰነድ የሌላቸው ኢትዮጵያውያንና የሌሎች ሀገራት ዜጎች ወደ የሀገራቸው የመመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። በቆይታችን ሰሙታላችሁ። በኢትዮጵያ ውስጥ በቂ ልምድና እውቀት ያለው የፋይናንስ ባለሙያ እጥረት እንዳለ ተሰማ። በዚህ ምክንያት በኢትዮጵያ የፋይናንስ ዘርፍ ላይ ስጋት ፈጥሯልም ተብሏል። በቆይታችን ነግራችኋለን። የታክሲ ተራ አስከባሪ ማህበራት ከገቢያቸው 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ ማጽደቁን የአዲስ አበባ ከተማ አስተዳደር አስታወቀ። ሰሙታላችሁ። የደቡብ ሱዳን ጦር ከመጋቢት ወር ጀምሮ ከታጣቂዎች ጋር ባደረገው ከፍተኛ ውጊያ የናስር ከተማ የላይኛው ናይል ግዛትን መቆጣጠሩን አስታወቀም። በዝርዝር እንመለከተዋለን። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራቸው ከዩክሬን ጋር ቀጥተኛ ንግግር ለማድረግ ዝግጁ መሆኗን አስታወቁ። እነዚህና ሌሎች ጉዳዮችን በቆይታችን ነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። የኢትዮጵያ የሃይማኖት ተቋማት ጉባኤ በሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ህልፈተ ሕይወት የተሰማውን ጥልቅ ሐዘን ገለጸ። ጉባኤው ለሀገሬ ቴሌቪዥን በላከልን የሐዘን መግለጫው የኢትዮጵያ የሃይማኖት ተቋማት ጉባኤ የሮማው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ከዚህ ዓለም ድካም ማረፋቸውን የሰማው በታላቅ ሐዘንና ድንጋጤ ነው ብለዋል። ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም ያረፉ ቢሆንም በሕይወት በነበሩበት ጊዜ ለመላው የካቶሊካዊት ቤተክርስቲያን ለሰጡት መንፈሳዊ አገልግሎትና አመራር እንዲሁም ለዓለም ሰላም ላበረከቱት የላቀ አበርክቶ ዘወትር ሲታወስ ይኖራልም ብሏል። በፖፕ ፍራንሲስ ህልፈተ ሕይወት ምክንያት ከፍተኛ ሐዘን ውስጥ ለሚገኙት የካቶሊካዊት ቤተክርስቲያን አገልጋዮችና ምዕመናን መጽናናትን እንደሚመኝም ጉባኤው ገልጿል። በጅቡቲ ህጋዊ መኖሪያ ሰነድ የሌላቸው ኢትዮጵያንና የሌሎች ሀገራት ዜጎች ወደ የሀገራቸው የመመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ከጅቡቲ ሀገር ውስጥ ጉዳይ ሚኒስቴር የዛሬ ዓመት የተሰጠ መግለጫ እንደ አዲስ በማስመሰል የሚሰራጨው መረጃ ሐሰተኛ መሆኑንም ገልጿል። ከመጋቢት 25 እስከ ሚያዝያ 24 ቀን 2017 ዓ.ም ባለው ጊዜ ውስጥ የጅቡቲ መንግስት ህጋዊ መኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች በፈቃደኝነት ወደ የሀገራቸው እንዲመለሱ ማሳወቁ ይታወቃል። የወጣው መመሪያ በማይተገብሩ የውጭ ሀገር ዜጎች በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ እንደሚደረግ ገልጾ የነበረ ሲሆን ከጉዳዩ ጋር በተያያዘ ኤምባሲው ከጅቡቲ ሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር መምከሩንም ገልጿል። ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያን ቁጥር ከፍተኛ በመሆኑ ተማሪዎች ትምህርታቸውን እንዲጨርሱና ነጋዴዎች ምርታቸውን አጣርተው እንዲሸጡ ለ3 ወራት ቢጠየቅም የጅቡቲ ሀገር ውስጥ ጉዳይ ሚኒስቴር አመራሮች የተያዘው እቅድ እንደማይሻሻል አስታውቋል ሲል ኤምባሲው ገልጿል። በኢትዮጵያ ውስጥ የፋይናንስ ባለሙያ እጥረት እንዳለ ተሰማ። በኢትዮጵያ ፈጣን እድገት እያስመዘገበ በሚገኘው የፋይናንስ ዘርፍ የሰለጠነ የሰው ኃይል ከፍተኛ ፍላጎት እየታየ ቢሆንም ዘርፉ አሁን ላይ የፋይናንስ ባለሙያ እጥረት እያጋጠመው እንደሆነ ካፒታል ጋዜጣ የዘርፉን ባለሙያዎች አናግሬያለሁ ሲል ዘግበዋል። በዚህ ምክንያት በኢትዮጵያ የፋይናንስ ዘርፍ ላይ ስጋት ተፈጥሯልም ተብሏል። ሆኖም ባለሙያዎች እንደሚሉት አሁን ያለው የሰለጠነ የሰው ኃይል አቅርቦት እየጨመረ ካለው ፍላጎት ጋር አልተመጣጠነም ተብሏል። የፋይናንስ ባለሙያ እጥረት እንዲኖሩ ካደረገው ምክንያት ውስጥ የቁጥጥር አካላት መበታተንና በቂ የሀገር ውስጥ አሰልጣኞች አለመኖር ዋነኛ እንደሆነ ባለሙያዎች ያነሳሉ። ባለሙያዎቹ ጥራት ያለው ስልጠና መስጠት የዘርፉን ደረጃ ለማሳደግ ወሳኝ መሆኑን አጽንኦት ሰጥተዋል። ሆኖም የረጅም ጊዜ ስልጠና እቅድ የሌላቸው ድርጅቶችና በቂ መሰረተ ልማት አለመኖር ለስልጠናው እንቅፋት እየሆነ መሆኑን አመላክቷል ሲል ካፒታል ዘግቧል። ለ2017-18 የምርት ዘመን ግብዓት የሚሆን ከ10.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀ። ለምርት ዘመኑ 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዞ እየተሰራ መሆኑም ተገልጿል። በዚህም መሰረት እስከ ሚያዝያ 12 ቀን 2017 ዓ.ም ድረስ 10.684 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙ ነው የተጠቆመው። ከ5705 በላይ ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደብ ላይ እንደሚገኝ የባለስልጣኑ መረጃ ያመላክታል። በጠቅላላ ወደ ሀገር ውስጥ ከተጓጓዘው የአፈር ማዳበሪያ ውስጥ 895722 ሜትሪክ ቶን በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪው 172690 ሜትሪክ ቶን ደግሞ በባቡር መጓጓዙ ተጠቁሟል።
የታክሲ ተራ አስከባሪ ማህበራት ከገቢያቸው 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ ማጽደቁን የአዲስ አበባ ከተማ አስተዳደር አስታወቀም። ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በኋላ ወደ ሌላ የሥራ ዘርፍ እንዲሸጋገሩ በደንቡ ተቀምጧል ሲል ዋዜማ ዘግቧል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ በማለት የሰየማቸው ማህበራት 30 በመቶ የግዴታ ቁጠባ መቆጠብ፣ 50 በመቶውን በተንቀሳቃሽ የባንክ ሂሳብ ማስቀመጥና የ1 ዓመት ውል መፈረም እንዳለባቸው ይደነግጋልም ተብሏል። በታክሲ ተራ ማስከበር ወጣቶች ጥሪት እንዲያፈሩ በቢሮ ስር የሚደራጁት ለ2 ዓመት እንዲሰሩ መሆኑን የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ አስታውቋል። ከሀገር ማዶ ወዳገኘናቸው መረጃዎች አለፍን። በቡርኪና ፋሶ መሪ ኢብራሂም ትራኦሬ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ከሸፈ። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስቴር መሐማዱ ሳና አስታውቀዋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪናቤ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምረውም ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስትሩ አክለው ገልጸዋል። የደቡብ ሱዳን ጦር ከመጋቢት ወር ጀምሮ ከታጣቂዎች ጋር ባደረገው ከፍተኛ ውጊያ የናስር ከተማ የላይኛው ናይል ግዛትን መልሶ ተቆጣጥሮታል። የደቡብ ሱዳን ህዝብ መከላከያ ኃይል ቃል አቀባይ ሉል ሩዋይ ኮአንግ በሰጡት መግለጫ ቁልፍ የሆነችውን የናስር ከተማን መልሶ ለመያዝ የተደረገው ፍልሚያ በመከላከልና በድጋሚ በተያዘበት ወቅት ከፍተኛ ዋጋ ለከፈሉ ሁሉ ትልቅ ስጦታ ነው ማለታቸውን ዢንዋ የዜና ወኪል ዘግቧል። ለሳምንታት ያለማቋረጥ በአካባቢው ጦርነት የነበረ ሲሆን በመጨረሻም የደቡብ ሱዳን ህዝብ መከላከያ ኃይል የናስር ከተማ የላይኛውን ናይል ግዛት መቆጣጠርም ችለዋል። በአካባቢው በነበረው ጦርነት ሳቢያ ከመጋቢት ወር ጀምሮ ከ180 በላይ ሰዎች ከተገደሉ በኋላ የተባበሩት መንግስታት ድርጅት የእርዳታ ኤጀንሲ የዜጎችን ጥበቃና የሰብአዊ አገልግሎት ተጠቃሚነት ለማረጋገጥ የሚያስችል ስራ ሊሰራ እንደሚገባም ገልጾ ነበር። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራቸው ከዩክሬን ጋር ቀጥተኛ ንግግር ለማድረግ ዝግጁ መሆኗን አስታወቁም። ፕሬዝዳንቱ ከሀገር ውስጥ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ ሩሲያ የትኛውንም የሰላም ጥረቶች ሁሌም ቢሆን በአዎንታዊ መንገድ ትመለከታለች ብለዋል። የኪየቭ አስተዳደር ተወካዮችን በተመሳሳይ መንገድ ያስባሉ ብለን ተስፋ እናደርጋለን ሲሉም ተደምጠዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭም የፑቲን ንግግር ንጹሐን ዜጎችን የጥቃት ኢላማ ማድረግ መቆጠብን በተመለከተ ከዩክሬን ጋር ቀጥተኛ ንግግር ለማድረግ ያለንን ዝግጁነት ያሳያል በማለት ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ምንም እንኳን ለፑቲን ለአሁኑ ንግግር ምንም አይነት ምላሽ ባይሰጡም የንጹሐንን ደህንነት ለማስጠበቅ ዩክሬን ማንኛውንም የሰላም ንግግር ለማካሄድ ዝግጁ እንደሆነች መናገራቸው ይታወሳል። ሁለቱም ተፋላሚ ወገኖች ለ30 ሰዓታት የዘለቀውን የፋሲካ የተኩስ አቁም ካፈረሱ በኋላ ከፍተኛ ውጊያ እያካሄዱ ቀጥለዋል ሲል የዘገበው ቢቢሲ ነው። ባለቤትነቱ የቻይና የሆነ አንድ የሳተላይት ድርጅት በኢራን ይደገፋል ለሚባለው ሀውቲ ቀጥተኛ የሆነ ድጋፍ እየሰጠ ነው ስትል አሜሪካ በነጩ ቤተ መንግስት ቃል አቀባይ ቶሚ ብሩስ አማካኝነት ወቀሳ አቅርባለች። የቻይናው ቻንጓንግ ሳተላይት ቴክኖሎጂ የተባለው ተቋም ለየመኑ ሀውቲ አሜሪካና በቀይ ባህር ላይ የሚንቀሳቀሱ መርከቦችን እንዲያጠቃ የሚያግዙትን የሳተላይት ምስሎችን እያቀረበ ነው በሚል ነው አሜሪካ የከሰሰችው። ይህ መካሰስ በንግድ ጦርነት ተፋጠው የሚገኙትን አሜሪካና ቻይናን ወደ ወታደራዊ ውጥረት ውስጥ እንዳያስገባቸውም ተሰክቷል። ይሁን እንጂ ተቋሙ ዛሬ ማለዳ ላይ በሰጠው መግለጫ ከአሜሪካ በኩል የቀረበበትን ክስ አጣጥሎታል። ተቋሙ ከኢራንም ሆነ ከየመኑ ሀውቲ ጋር ምንም አይነት ግንኙነት እንደሌለው መግለጹን ግሎባል ታይምስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።